ግዛት ከለላ ወረዳ ደገር ከተማ ህዝባዊ ውይይት ተካሄደ። በቀጠናው ባለው ጎለቤት አማራ ጠቅላይ ግዛት ህዝብ በከፍተኛ አመራሮች የተመራ ህዝባዊ መድረክ በተለያዩ ማህበራዊ፣ ፖለቲካዊና ወቅታዊ ጉዳዮች ላይ ያተኮረ ውይይት ተካሂዷል። የአድማ ብተና አባላቱ የቡድን መሳሪያዎችን በመያዝ ጎንደር የበጋሻው ክፍለ ጦርን ተቀላቀሉ። አድማ በታኞቹ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነውን ጎንደር የበጋሻው ክፍለ ጦር ዛሬ መስከረም 26 2018 ዓ.ም ተቀላቅለዋል። ተጠናክሮ በቀጠለው የግንባር ተጋድሎ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በዛሬው ዕለት በሁለት አውደ ግንባሮች ከፍተኛ ጀብድ ፈጽሟል። ዛሬ መስከረም 26 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ዛምበራ ብርጌድ ደጀን ወረዳ የሚገኘውን የጠላት ካምፕ በመስበር በጠላት ላይ ከፍተኛ ጥቃት ፈጽሟል። በኦሮሚያ የጸጥታ ኃይሎች የተረሸኑት ሸክ አስከሬናቸው እንዳይነሳ ተከልክሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ መስከረም 26 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በወሎ ጠቅላይ ግዛት ከለላ ወረዳ ደገር ከተማ ህዝባዊ ውይይት ተካሄደ። በቀጠናው ባለው ጎለቤት አማራ ጠቅላይ ግዛት እዝ ከፍተኛ አመራሮች የተመራው ህዝባዊ መድረክ በተለያዩ ማህበራዊ፣ ፖለቲካዊና ወቅታዊ ጉዳዮች ላይ ያተኮረ ውይይት አድርጓል። የመጀመሪያው የአማራ ህዝብ ንፍጥ ያነሳበት ገፊ ምክንያትና የህዝብ የትግል አጋርነት በተመለከተ ሰፊ ሀሳቦች ተነስተው ከማህበረሰቡ ጋር ውይይት ተደርጎባቸዋል። በውይይቱ የትግል አቤቱታ አፈታትና አጠቃላይ በቀጠናው ያለው የቀበሌና የክላስተር አደረጃጀቶችን ከማሟላት አንጻር አመርቂ ስራዎች የተሰሩ ሲሆን ለቀጣይ አቅጣጫ ተይዞበታል። እንዲሁም ፋኖ ከሚያደርጋቸው መደበኛ የትጥቅ ትግሎች ጎን ለጎን ለህዝብ ባለው አቅም መሰረተ ልማቶችን እንዴት ማስቀጠል እንደሚቻል በመወያየት ከአሁን በፊት ህዝቡና ፋኖ በጋራ በመሆን ሲሰራበት እንደነበረው ወደፊትም ለህዝብ ልማት አስፈላጊ መሆኑ ታምኖበት ከህዝብ ጋር በመወያየት ያልተሰሩ የልማት ስራዎች እንዲሰሩ እቅድ ስለመያዙ ተነግሯል። በዚህ መድረክ ፋኖ ከማህበረሰቡ ጋር በመናበብ ከትግሉ ጎን ለጎን የመልካም አስተዳደር ጉዳይና የልማት ስራዎችን ከህዝብ ጋር በመሆን ከዚህ በፊት በቀጠናው የነበሩ ችግሮችን በመቅረፍ በቀጣይ ለሚሰሩ ስራዎች የጋራ ርብርብ እንደሚያስፈልግ አቅጣጫ ስለመቀመጡ ተገልጿል። በወረዳው ከለላ ከተማ ውስጥ መሽጎ ያለው የአገዛዙ ወንበዴና ዘራፊ የብልጽግና ቡድን በየጊዜው ፋኖን ከማህበረሰቡ ጋር ለመነጠል የሚሰራው ሴራ እንደከሸፈ ቀጥሏልም ተብሏል። ማህበረሰቡ በውይይት መርሃ ግብሩ ላይ የአንድነት ጥያቄዎችን ጨምሮ በርካታ ማህበራዊ እና ወቅታዊ ጥያቄዎችን በማንሳት ሰፊ ውይይት ተደርጎበታል። የአድማ ብተና አባላቱ የቡድን መሳሪያዎችን በመያዝ ጎንደር የበጋሻው ክፍለ ጦርን ተቀላቀሉ። አድማ በታኞቹ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነውን ጎንደር የበጋሻው ክፍለ ጦርን ዛሬ መስከረም 26 2018 ዓ.ም ተቀላቅለዋል። ጎንደርና ጸዳ ከተማ የነበሩ ያገዛዙ አድማ ብተና አባላት ለመንግስት ሎሌ መሆንና በህዝብ ላይ መተኮስ በቃን በማለት የጎንደር የበጋሻው ክፍለ ጦርን በይፋ ተቀላቅለዋል ተብሏል። አባላቱ አንድ ብሬን፣ 11 ክላሽንኮፍና ሌሎች ወታደራዊ ቁሳቁሶችን በመያዝ ነው ፋኖችን የተቀላቀሉት። ይህንንም ተከትሎ ጸዳ ከተማ ያሉ ያገዛዙ የፖለቲካ አመራሮች አድማ ብተናና የፖሊስ አባላቱን ማስከዳት ላይ እጃችሁ አለበት ተብሎ ተጠርጥረው መታሰራቸው ታውቋል። በተያያዘ ዜና መቄት ገረገራ ከተማ አመራሮቹ እርምጃ ተወስዶባቸዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አይሻ ሰይድ ክፍለ ጦር በገረገራ ከተማ ሆቴል ውስጥ ተሰብስበው በነበሩ የሚሊሻና የአድማ ብተና አመራሮች ላይ በፈጸሙት ድንገተኛ ጥቃት ብርሃኑ ገላ የተባለን ባንዳ ጨምሮ በርካቶች ሙትና ቁስለኛ መሆናቸውን የመረጃ ምንጮች ተናግረዋል። በዚህ ጥቃት የሚሊሻ አዛዥ የሆነውን ብርሃኑ ገላውን ጨምሮ ስማቸው ያልተጠቀሰ በርካታ አመራሮች ሲደመሰሱ ጥቂት የማይባሉት ቁስለኛ ተደርገዋል ነው የተባለው። አፋባሃ ቴዎድሮስ ዕዝ ፋኖች በዛሬው ዕለት በሁለት አውደ ግንባሮች ከፍተኛ ድል አስመዝግበዋል። ዛሬ መስከረም 26 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር አካል የሆነው
ዛምበራ ብርጌድ ደጀን ወረዳ የሚገኘውን የጠላት ካምፕ በመስበር በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ አድርሰዋል። ብርጌዱ በፈጸመው ጥቃት 16 የሚሊሻ ኃይሎችን ሲደመስስ 2 ማቁሰሉ ታውቋል። እንዲሁም 7 ክላሽንኮፍና ሌሎች ወታደራዊ ቁሳቁሶች ተማርከዋል ነው የተባለው። በተመሳሳይ የፊት አውራሪ ክፍለ ጦር ፋኖች ባደረጉት ተጋድሎ በርካታ የጠላት ሰራዊትን ሙትና ቁስለኛ በማድረግ 18 ክላሽንኮፍና ሌሎች ወታደራዊ ቁሳቁሶችን ማርከዋል። ዛሬ ጠዋት 12 ሰዓት ላይ ዳንግላ ከተማ አቅራቢያ ምርከታ ተብሎ በሚጠራው አካባቢ የጀመረው አውደ ውጊያም ለተከታታይ 4 ሰዓታትን ዘልቆ 31 የሚሆኑ የአድማ ብተና አባላት ሲደመሰሱ 10 የሚሆኑት ቁስለኛ ተደርገው እንጀባራ ሆስፒታል መግባታቸው ታውቋል። ይህ አውደ ውጊያ የጠላት ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራዎችን ያስተናገደበት፣ በአንጻሩ የፋኖ ኃይሎች ከፍተኛ ድል ያስመዘገቡበት ስለመሆኑ ተጠቁሟል። በኦሮሞ የጸጥታ ኃይሎች የተረሸኑት ሼክ አስከሬናቸው እንዳይነሳ መከልከሉ ተሰምቷል። ዞን መርቲ ወረዳ ነዋሪ የሆኑት ሼክ ጎንጃም በኦሮሞ የጸጥታ ኃይሎች ከተገደሉ በኋላ አስከሬናቸው እንዳይነሳ መከልከሉ ታውቋል። ከሳምንታት በፊት ምክንያቱ ባልታወቀ ጉዳይ በመንግስት የጸጥታ ኃይሎች ታስረው የነበሩት አባት በትናንትናው ዕለት የመንግስት አካል የሆኑ ፖሊሶች ከእስር ቤት አውጥተው እጃቸውን ወደ ኋላ አስረው አደባባይ ላይ ከረሸኗቸው በኋላ አስክሬናቸው እንዳይነሳ በመከልከል ቤተሰቦቻቸውም ለልቅሶ እንዳይወጡ አድርገዋል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።